እግዚአብሔር እንደው በዚህ አመት ምን መልእክት አለው ለቤተክርስቲያንም ለቅዱሳን ለሚሰሙ ሁሉም የትውልዱ የዘመኑ ዝንባሌ እኔነት ላይ የመጀመሪያው አመራር በእግዚአብሔር መመራት ሲዝን ኦፍ ጀስቲስ ይመስለኛል ብዙ ነገር ሪስቶር የሚሆንላት ይመስለኛል ለምድራችን ጸሎቴ ምንድነው ፍትሁን ሲሰራ አስፈጻሚው እግዚአብሔር ይሁን ወንጌላውያን ቤተክርስቲያናትን አመራርስ እንዴት ታይዋል ትልቁ የአመራር ቻሌንጅም መመራት ሂትለር ሀገር አስከትቷል በዛ ጊዜ የነበሩን ወጣት በሞላኮ ሞቢላይዝ አርኩ he was a great leader in a sense replaced መሆን ማንንም አይፈልግም ተተኪ ተቀባይ ከማዘጋጀት አንፃር ምን እየተሰራ ነው ትላለህ እስኪ መተካት በወጣቶች መተካካትና የሚባል ተጀምሮ የመጣው ውጤት የታወቀ ነው አይሆንም የሰው ልጆች የችግራቸው ልቡ ያለው የሰው ልጆች የልብ ችግር ላይ በመመራት መምራት የመሪነት መፍትሄ እንደ ፓስተር አቢን የሚያስቡ ሰዎች ደግሞ አንዳንድ ጊዜ ትምህርት አሰጣጡ ለየት ይላል ይላል አልፎም ደግሞ አነጋጋሪ ነው ይላሉና ትውልዱ ልብ ያለበት አቅጣጫ የት ነው ባልተዘጋጀንበት እግዚአብሔር ነገር መምጣት አደጋ አለው እንዘጋጃት ሊስት ግን በእግዚአብሔር ሉዓላዊነት የተቀጠረ ቀን የደረሰ ይመስለኛል ከ5000 በላይ አባውራ ከ20 በላይ ነዋሪዎች በሚኖሩበት ለቡ መብራት ኃይል በሚገኘው የዲኤምሲ ሪል ስቴት መንደር ውስጥ ለንግዶ ተስማሚ የሆኑ ዘመናዊ ሱቆችን እንደ ምርጫው ከ43 ካሬ እስከ 144 ካሬ በመረጡት የካሬ አማራጮች ይዘንሎት መጥተናል። ለሱፐርማርኬት፣ ለፋርማሲ፣ ለካፌ፣ ለፀጉር ቤት፣ ለጂምናዚየምና ስፓ እንዲሁም ለተለያዩ አገልግሎት የሚሆኑ ሱቆችን በማስተዋቂያ ዋጋ በታላቅ ቅናሽ እየሸጥን ነው። ግራውንድ ወለል ላይ ጀምሮ በ15% ቅድመ ክፍያ ማለትም ከ900 ሺህ ብር ጀምሮ በመክፈል አሁኑ ይመዝገቡ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አመራርን በተመለከተ እንደው ለ30 ዓመታት ቤተክርስቲያን እንደመራ ሰው ብዙዎችንም እንደዚህ ማንነታቸው ላይ ሰርቶ አብቅቶ በበዛለት ጸጋ ያንን ሰርቶ እንዳወጣ ሰው አመራር ምንድነው ትላለህ ደግሞስ አሁን ባሁን ሰዓት ያለው የወንጌላውያን ቤተክርስቲያናትን አመራርስ እንዴት ታይዋል አመራር አሁን አንዳንድ ጊዜ አንዳንድ አመለካከት አለ ቤዚክሊ አመራር ወጥ ትርጉም ነው ያለው አንዳንዴ አሁን አንዳንድ ተርቢዎች ላይ ምን ሲጠየቅ ለአንተ አመራር ምንድነው ይሉኛል ለኔ የሚባል አመራር የለም አመራር ወጥ ትርጉም ነው ያለው ምክንያቱም እንደሱ ከያዝኑ ያው የቤተክርስቲያንም ይሁን ሌሎችም ያመራር ዘርፎች ላይ ብልሽቱ ያለው ከስተማይዝ እናደርግ ቅድም ወዳልኩሽ ይመጣል ማለት ነው እኔ ጋር ይመጣና አመራርንም በዛ ስሌት አመራር የመጀመሪያው አመራር በእግዚአብሔር መመራት መሰረቱ ይሄ ነው አመራር በእግዚአብሔር መመራት ነው መጽሐፍ ቅዱስ ላይ ግሬት ሊደርስን ተመልከች ሁሉም ዳዊትን ተመልከች እንደ ልብ ያለ ሰው ኢየሱስን ተመልከች ታላቁ መሪያችን እሱም አባቴ የሚያደርገውን የሚያየው የሚሰራውን ያየው የሚል አመራር በእግዚአብሔር መመራት ከመምራት ከሰሚሽን ነው የሚጀምረው ለእግዚአብሔር መመራት ማለት ለእግዚአብሔር ቪዥን ለእግዚአብሔር ቫልዩ ለእግዚአብሔር ራእይ ለእግዚአብሔር እሴቶች ለእግዚአብሔር መርሆች መገዛት ያንን ይዞ አንድን አካል ከፖይንት ኤ ፖይንት ቢ ማድረስ ማለት ነው ስለዚህ የመሰረታዊ ወጥ ትርጉሙ ይሄ ነው ወጥ ትርጉሙ ይሄ ነው በእግዚአብሔር በመመራት ውስጥ ያለ መሪነት እግዚአብሔር የሚያየው ውጤታማነት ያለበት ሰው ለኔ መሪነት ይሄ ነው መመራት ነው መሪነት እግዚአብሔር ሲመራኝ መምራት ይችላል ምክንያቱም አውቃለሁ የት እንደምሄድ ምን ማለት እንዳለብኝ አውቃለሁ አለበለዚያ ግን መሪነትን በኔ ስሌት ካረኩት አቅጣጫም ቀይራለሁ አካሄድም ቀይራለሁ ምንም ማድረግ ይችላል እና ኢፌክቲቭ ሊደርሺፕ ውጤታማ አመራር በእግዚአብሔር መመራት ለኔ ሚሆን ለሁላችንም አመራር መሆን ያለበት ይሄ ነው ወጥ ትርጉም ነው ያለው ስለዚህ በዚህ አግባብ ነው የኢትዮጵያ ቤተክርስቲያን አመራር በሌሎች ስርዓቶች ውስጥም ያሉትን አመራሮች እንመልከት ካልን በዚሁ ስሌት ነው እንናረጋው ለእግዚአብሔር በመገዛት ውስጥ ነን ወይ እግዚአብሔር እየመራን ነው ወይ ያ ነገር አቅጣጫችንንም አድራሻችንንም ሁሉ ሴፍ ያደርጋል ይሄ ነው ያለው ነገርና በኢትዮጵያ ቤተክርስቲያንን
የአመራር ሁኔታ ስመለከት ግጭቱም ያለው ነው የእውነት የአመራር ክህሎት አንሶን አይመስለኝም ስኪሉ ይሄ የአመራር ሜካኒክሱ የአመራር ተግባሮቹ የሚጠይቁን ስኪሎች ዛሬ ተመረቂበታለሽ ሁሉ እኮ በአመራር ስልጠና የአመራር ነገሮችን እኮ ማወቅ ከባድ አይደለም ትልቁ የአመራር ቻሌንጅም መመራት ነው በእግዚአብሔር መመራት ነው በሱ ብዙ ችግር አለበት ብዙ ቻሌንጅ አለበት አንዳንዴ ስለ አመራር ያለንንም ዕውቀት አቢዩዝ የምናረገው ካለ መመራት ተነስተን ስለምንመራ ነው ጥሩ እንመራለን እኮ በጣም አሪፍ አድርገን እንመራለን ግን ባለ መመራት ውስጥ ስለምንመራ አድራሻ እናበላሻለን አቅጣጫ እናበላሻለን ቫልዩዎች እናበላሻለን ተመርቶ የሚመራ ግን እግዚአብሔር የሚያየው መሪነት ነውና ሁሉም ጋር የፖለቲካ መሪ ጋር ብትሄጂ ቢዝነስ ሊደርሺፕ ጋር ኮርፖሬት ሊደርሺፕ ጋር ብትሄጂ ብዙ ስኪሎች አሉ መምራት እንዲመልችልሽ የሚያደርጉ መምራት ማስከተል እኮ አይደለም መከተል ነው ያንቺ መሪነት የሚመዘነው ጌታን በመከተልሽ ልክ እንጂ ብዙ በማስከተልሽ ልክ አይደለም ማስከተልም አይቻልም አክቹአሊ ጌታም የሌለው ሂትለር ሀገር አስከትቷል እኮ በዛ ጊዜ የነበረውን ወጣት በሞላ እኮ ሞቢላይዝ አድርጓል he was a great leader in a sense ትልቅ እኮ መሪ ነው ሀገር ሞቢላይዝ አድርጓል ለዛው ለጨዋታ አይደለም እኮ ህይወት ለመስጠት ሄደው እንዲሞቱ ለማድረግ የእሱ ውስጥ ያለውን ነገር ለመከተል እና እንዴት ማስከተል እንደሚችል እንዴት ሞቢላይዝ እንደሚያደርግ አውቆበታል አሁን እንደሱ አይነት ዕውቀት ይዘን ለመምራት እንችላለን ውጤታማ መሪ ያደርግሻል ባይዘው እሱ በማስከተል ስፍራሽን በመያዝ እንት ነገርሽን በማስጠበቅ አንፃር ውጤታማ መሪ ሊያደርግሽ ይችላል ግን እግዚአብሔር መጨረሻ እኮ ያው ሁላችንም መጣፋንታ በፊቱ መቆም ነው መጠይቅ ነው ምንድነው የሆነው የሚለው ያን ጊዜ የሚያወጣሽ ሳትሸማቀቅ የሚያቆምሽ ነገር ተመርጬ መራው የሚለው ነገር ነውና ከዚህ አንፃር እንግዲህ መቼም የኔም ማብራራት ማስረጃ የሚጠብቅ አይመስለኝም በዚህ ሁኔታ መሪነታችንን ብንፈትሽ ሁላችንም ማንንም ሰው ቢፈትሽ ዛሬ የሚሰማንም ሰው ቢፈትሽ ራሱን ምን ያህል እየተመራው ነው መመራው የሚለው እንዴት ነው ማቀበት መምራቱን አይደለም ከንዱዛት ምን እሱ ከባድ አይደለም ባይዘው ቀላል አይደለም ብዙ አመራው ዓለም ያሉ ከቤተክርስቲያን ጀምሮ ብዙ ተቋማት በዛ ማኒፑሌሽን ስለሚመሩ ብዙ ነገር ያመጣሉ ግን የምታየው ነው ዓለማችን ተውልዱ ያለበትን ዘመኑ ያለበት ሁኔታ ስታዩ we don't have great leaders ማለት ነው ሊደርስ አሉ ግን ማነው መሳፍንት ምዕራፍ 5 ላይ ዲቦራ በተቀኙት ጊዜ መሪዎች ስለመሩ ይላል ታዲያ ማን ሊመራ ይችላል አይሽ መሪም ሳይሆኑ መምራት አለ መሪዎች ስለመሩ ህዝቡም በፈቃዳቸው ነፍሳቸውን ስለሰጡ እግዚአብሔርን አመስግኑ ብለው ነው መሪዎች ስለመሩ ሌላም እኮ ሊመራ ይችላል መሪ ሳይኮንም ሊመራ ይችላል ማለት ነው እግዚአብሔር እንዲመሰገን ያደረገው መሪዎች መምራታቸው ነው መሪ ሆኖ መምራት ማለት ደግሞ በእግዚአብሔር ተመርቶ መምራት ማለት ነው እዛ ውስጥ ነው ጥበቡም ያለው እዛ ውስጥ ነው ኃይሉም ያለው እና እውነተኛ ውጤትም ያለው የእውነት የእግዚአብሔርን ጭብጨባ ብቻ ከፈለግን የእግዚአብሔርን አፕሩቫል ብቻ ከፈለግን ተመርቶ መምራት ነው በሌላው ስሌት ግን ብዙ ነገሮችን ከሌላ ማግኘት እንችላለን እሱም ዞረን እኔ ጋር መጣን ማለት ነው እዛው ጋር መጣን ያን ከካድጅ ግን ውስጥ ያለው ጌታ እንዲከብር ነው የእውነት ካፍ ያለፈ ስንል ካልን ግን እኔ ከሌለሁበት በመመራት መምራት ነው ወሳኝ ዋው አጭር መልስ ግን ደግሞ ትክክል በመመራት መምራት የመሪነት መፍትሄው በመመራት መምራት ነው የሚለው ሐሳብ በጣም የሚያሳርፍ ነገር ነው እንደው አገራችንንም ስናያት በተለይ ደግሞ ወንጌላዊት ቤተክርስቲያናችንን ስናያት በጣም ወጣት ነን አይደለ እንደ ሀገር ወጣት ነን ብዙ ህዝባችን ወጣት ነው እንደ ቤተክርስቲያን ደግሞ ከሌሎቹም የእምነት ተቋማት ይልቅ ወጣት ነን ወጣት ይበዛናል እና እነዚህ ወጣቶች ደግሞ ያ ወጣት ሆነው አይቀሩም ነገ አገር የሚረከቡት እነሱ ናቸው ቤተክርስቲያንን የሚረከቡት እነሱ ናቸውና ዛሬ ያሉትን አባቶች ሳያቸው እኔ በዚህ በአገልግሎት ያጋጣሚ ብዙ አባቶችን አገኛለሁና የዛሬ 7 አመት እኔ ይሄንን ፕሮግራም ስጀምር ከነበሩበት ጊዜ አሁን ዛሬ በስጋ መቼስ ማርጀት አይቀርም ያረጁ እየደከሙ ሳያቸው እንደው
ተተኪ እየተዘጋጀ ይሆን የሚል ሐሳብ አንዳንድ ጊዜ ይገባኛል። ለነሱ ካለኝም አክብሮትና ፍቅርም ይሆናል የምሳሳው። ግን ሀገርንስ ቤተክርስቲያንንስ ተተኪ ተቀባይ ከማዘጋጀት አንፃር ምን እየተሰራ ነው ትላለህ? እስኪ እንዴት ታየዋለህ? ልክ ነሽ። በጣም ክፍተትም አለ። የእውነት ለመነጋገር ኢሹዋችን ብዙ ስለሆነ ብዙ ጉዳይ ስላለብን ነገን አናስበው። አንዳንድ ሰዎች የሚባል አባባል አለ፣ ምድራችንን ሀገራችንን ከአባቶቻችን የወረስናት ሳይሆን ከልጆቻችን የተዋስናት ነው የሚባለው እና ያችን እንረሳለን። የውሰት እንደሆነ ከነሱ ነገ ለነሱ ያው ሰጥየው ብለን መሄድ አለብንና ግን አበለሻሽተን እንዳንሰጥ እነሱንም ባለቤት አድርገን እንድንሰጥ የመተካት ነገር በጣም ያስፈልጋል። መተካትን ትንሽ ጥያቄ ውስጥ የሚከተውና አስፈሪ የሚያደርገው ለብዙ ቀደምት መሪዎች ይመስለኛል። አሁን እኛም እኮ ወደዛው እየተጠጋን ነው። በቃ እንግዲህ መተካት እኮ ያለብን ማሰብ ያለብን ጊዜ ነው። አሁንም ቀሪዎቹን አመታት ሌጋሲ በማስቀመጥ ሌሎችን በመተካት ግን ተተኪ መሪ ሲባል አይ ቲንክ አማርኛ ቋንቋው ትንሽ የሚፈጥርብን አቲቲዩድ አለ። መተካት ሪፕሌስድ መሆን ማንም አይፈልግም። መተካት ማንም አይፈልግም። መተካት ኢን ሴንስ አትጠቅምም አይነት ይመስላል። አትችልም ከዚህ በኋላ አትሰራ ሚል ሴንስ ያመጣብናል። ባይሆንም የሚለው መተካት የሚለው እኔ የሚመርጠው ማብቃት ለአንድ ቦታ ማዘጋጀት አይደለም መተካት። አሁን ቀጣዩ የምንጮቻው ክላስ ሲኒየር ፓስተር ማይ ሆናል የሚለው አይደለም ጥያቄ። ማብቃት የበቃ ሰው እኔን እግዚአብሔር እዛ እንዳመጣኝ እሱን ያመጣዋል፣ ስፔስ ይፈጥርለታል። ስለዚህ እያበቃን ነው ወይ ነው ጥያቄው። እንደዛ አይነት ፕሮግራሞች አሉ። አሁን አንዳንዴ ተተኪ ኢቭን በፖለቲካው ዓለም ከጥቂት አመታት በፊት እዚህ ልሽ እንደሆነ መተካት በወጣቶች መተካካት ምናምን የሚባል ተጀምሮ የመጣ ውጤት የታወቀ ነው። አይሆንም ማለት in the psyche of humanity በሰው ስነ ልቦና ውስጥ ማተጠቂሚ የመሆን ሳቤን ማስተናገድ አይችልም ሰው። ከዛ ጋር ነው የሚታገለው። አለበለዛ ልተካ ነው አይነት ነገር የሚመስለው ይገባሻል። ላልጠቅም እችላለሁ ላልሰራ እችላለሁ የሚለው ነገር አንዳንዴ እንደሱ ምሳቤ ደግሞ አሁን በወጣቶች ነገሮች ይተኩ ምናምን ተብሎ በጣም የበሰለ ነገር ያላቸው ሰዎች ደግሞ እንደማይጠቅሙ የሚገፉበት በቤተክርስቲያንም ይሁን በአገር አመራር ደረጃ ወጣቶች ጥሩ ነው ኢነርጂው መኖሩ ምኑ ጥሩ ነው ሆኖ ሳለ ግን በስለት ደግሞ ያላቸው ሰዎች ያስፈልጋሉ። መተካት ማለት አንተ አትጠቅምም ይሄኛው ይጠቅማል በሚል ሳቤ ስለሚታሰብ ነው ቻሌንጂንግ የሚሆነው። ቤተክርስቲያንም መሪዎቹን በአገር ደረጃም ያሉ መሪዎች ያን ነገር ፕሮፐርሊ ኢንተርቴን የማያደርጉት በዛ ምክንያት ይሆናል። ግን አይደለም ባይ ዘ ወይ መተካታችን አይቀርም፣ እውነታ ነው። ስለዚህ የሚሆነው ምንድነው በትጋት የገነባኑ የሰራኑ ነገር እንደዛው እንዲቀጥል ማብቃት ነው። ሳናበቃ መተካታችን አይቀርም። አሁን ያልሽው ስጋት ማለት ነው። ያልበቃ ሰው ሀገር ይረከባል፣ ያልበቃ ሰው ቤተክርስቲያን ይረከባል፣ ችግር ይፈጠራል። ይሄ እውነታ ነው። ይሄን እውነታ ተቀብሎ ማብቃት እና ወጣቶች ፐርፐስፉል እንዲሆኑ ለእግዚአብሔር እንዲኖሩ ከነሱ በላይ ለሆነ ዓላማ እንዲኖሩ ማብቃት ማንቃት ለነሱ ያንን ነገር መለየት እንዲለዩ ራሳቸው። አሁን ትልቁ ትግል በተለይ በዚህ ዘመን ላሉ ወጣቶች ትልቁ ትግል ከራስ በላይ መኖር ነው። ከራስ በላይ መኖር ነው። ሁሉ ነገር የሚጋብዝሽ ለራስሽ የምትኖርበትን ነገር ነው የሚያመቻቸው። በትምህርቱም ቢሆን በንግዱም ቢሆን እንዲህ አድርገሽ እኮ ያን ሰርተሽ እኮ ለራስሽ እንዲህ ተደርሻለሽ። እሱ ላይ ብናበቃቸው ከራስ በላይ የመኖር እሳቤ፣ ለአንድ ዓላማ የመኖር እሳቤ፣ ለአንድ ኮዝ የመኖር እሳቤ፣ ለእግዚአብሔር የመኖር እሳቤ፣ ለአገር የመኖር እሳቤ፣ ለቤተ ክርስቲያን የመኖር እሳቤ ውስጥ ቢገባ በየትኛውም ዘርፍ ቢሰማሩ ያ ነገር እንዲበቁ ያደርጋቸዋል። ብቃት ከዛ ነው ማብቃት ከዛ ነው የሚጀምረው። ሰዎች ከራሳቸው በላይ ወጣቱ ከራሱ በላይ እንዲኖር መኖር የሚችልበትን መኖር እንዲችል ማድረግ
ማድረግ ከዛ በኋላ ማስታጠቅ ማሰማራት ድል መፍጠር እነዚህ ነገሮች የፕሮሰሱ የመተካት በለው ለጊዜው ያ ፕሮሰስ ውስጥ ይገባል አሁን ባለው ሁኔታ ያበቃን ነው ወይ ለሚለው ነገር እኔ ከራሴ ጀምሮ ማለት ነው ያበቃን ነው ለሚለው ነገር ትልቅ ጥያቄ አለብን ቶሎም መነሳት አለብን ሳይረፍድ ማብቃት የማንችልበት ጊዜ ይመጣል በዚህ ሊሰሩ በሚችሉበት እንትን ሸክላ የሚሰሩ ሰዎች እና ያውን ምንድነው ይሄ ብርጭቆ ምናምን የሚሰሩ ሰዎች አግለው እንደጋለ ካልነካኩት በኋላ ከደረቀ ሸክላውን በቅርጹ ማስያዝ አይቻልም ስለዚህ አሁን አይ ቲንክ ጥሩ ዊንዶው ላይ ያለን ይመስለኛል ቤተክርስቲያን ህብረቶች ነቅተን ሰዎችን ወጣቶችን ማብቃት ብንጀምር ወደዛ አቅጣጫ ማገዝ ብንጀምር ነገ እግዚአብሔር የሚተካው ያገኛል ኢያሱ አለ ኦሬዲ ተሰርቷል ኢያሱና ሙሴ እስቲ ቋንተ እኔን ተካኛል ተብሎ ተቀርቦ የተሰራ ሰው አይደለም ሲጀምር ከሙሴ ጋር መጠጋጋት በኢያሱ ነው እግዚአብሔር ያስቀመጠው ውስጡን ወደ ሌላ ሁሉ እንትን ሲል ልዩ መንፈስ አርጎበት እሱን ግርግሩ ስር ሲያረግ የነበረው መጨረሻ ላይ ነው በቃ አሁን አንተ ትሄዳለህ ናና ሹሞ የተባለው ሙሴ ግን ያንን እግዚአብሔር ነው ዋናውን ሽግግሩን ያደረገው ሙሴ ግን የማብቃት እድሉን የፈጠረለት በቃ አይተሽ እንደሆነ እስራኤል ሁሉ እዛ ጥጃ ሰርቶ ሲል እሱ ተራራው ጋር ሙሴን እየጠበቀ ቁጭ ብሏል ብቻ ለይቶታል እግዚአብሔርም ሙሴ የሚያን እድል ፈጥሮለታልና አሁንም በዛ ሂደት ውስጥ ራሳችንን ካላስቀመጥን እንዳልሽው ስጋቱም አለ at the same time ተስፋውም አሁን አለ አሁን ወጣቱ ዙሪያ እግዚአብሔር እየሰራ ያለውን ስትመለከቺ እየፈጠረ ያለውን ናፍቆት ስትመለከቺ ጥሩ ነው አሁን እንደለሰለሰ እንደጋለ ቶሎ ወደዛ ውስጥ ብንገባ መጠቀሚያ ሳናደርገው መጥቀም ብንጀምር አሁን ኤክስፕሎይት ለማድረግ ነው አዝማሚያው ያለው ወጣቱን ቶሎ ኢነርጂውን እኛ ቬንቸር ላይ እንትን እንዲያደርግ ነው ግን እንደሱ ኢነርጂውን ጨርሰን ሳናበቀው አቅሙን ወስደን መጨረሻ ያው በሰው ስርዓት ውስጥ ሲመላለስ እሱም ይደክመዋል የሆነ ፖይንት ላይ ስለዚህ ለራሱ መኖር ይጀምራል እዚህኛው ላይ ግን ከራስ በላይ የምትኖር ሰው ሁን ስንለው ነገ በኃላፊነት ሀገርን ይረከባል ቤተክርስቲያንን ይረከባልና ማብቃት እንጀምር ነው የመተካት የሚለው ሐሳቤ ይጥፋ ችግር የለው በቃ እሱ ነው ቻሌንጅ ሆነብን ብዙ ቦታ እኔም አይቼዋለሁ በተለያየ ስፍራዎች ላይ አንዳንዴ በጣም አለ ቅዱስ መዘናጋት አለ ሆሊ ኮምፕሌሰንሲ አለ አንነካው ምክንያቱም የሚመጣብን ስሜት ስላለ እሱ አይደለም ጌታ የሚፈልገው እሱን አይደለም ኤልያስና ኤልሳ ሲሄዱ ኤልያስ ከተወሰደ በኋላ መጎናጸፊያው ኤልሳ ላይ ወድቆ ያሪኮ ነቢያት መጡና ጠየቁት እስቲ እግዚአብሔር ወደ እንፈልገው ኤልያስን አሉት ምን አሉት ወደ አንድ ተራራ ወይም ሸለቆ ጥሎት ይሆናል እንፈልገዋለን እግዚአብሔር ተጠቅሞ የሚጥል አይደለም አታገኙትም አላቸው አልጣለውም እግዚአብሔር አልጣለውም ማነሳው እንጂ አልጣለውም ባውሎ ንፋስ ሊያነሳው ወደደ ጊዜ ነው የሚለው እግዚአብሔር እና ያቺ ኮምፕሌክስ አለች አሁን አይጥልም እግዚአብሔር ሰው አይጥልም እግዚአብሔር የተጠቀመበት ሰው አይጥልም መተካት አይቀርም ይሄ እውነታ ነው ስለዚህ which is better የበቃ ቢተካና ይሻል እውነት ነው ማይቀር ስለሆነ ስለዚህ ማብቃት ትውልዱ ማብቃት እንዴት ከራሱ በላይ እንዲኖር ትውልዱ ካለበት ጦርነት ማገዝ ሁሉ ነገር ወደዛ ስለሚመራው ከዛ ቴክኒካል ነገሮች የታወቁ ስለሆኑ እና ይሄ ነው ያለንበት ሪያሊቲ የሚመስለኝ ዋው በጣም ደስ ይላል እንደው ትውልድን ያገለገለ እንዳለ ሰው ቤተክርስቲያንን እየመራ እንዳለ ሰው ቤተክርስቲያንን ስትመራ መቼም የሆነ በሩቅ ሆነ የምታደርገው ነገር ሳይሆን በሰዎች ህይወት ውስጥ ጣልቃ እየገባ መውጣቱን መውረዱን ያየ ተግዳሮቶቹን እየተገነዘብክ ነውና ያለውን የዘመኑን መልክ ስታየው የትውልዱ ልብ የሚያዘነብልበትን ነገር ስታየው እንደው ቤተክርስቲያን ትኩረት ሰጥታ መስራት ያለባት አገልጋዮችም አጽንኦት ሰጥተው መስራት ያለባቸው የምትለው
የትውልዱ ልብ ያለበት አቅጣጫ የት ነው? ልመልስሽ ነው ወደዛው ማለት ነው። ምክንያቱም የእውነት ነው የምልሽ honestly speaking ሌላ እንትን የለኝም። አሁን ቻሌንጅ ታሪክም ስታነቢ ብዙ ቻሌንጆች አልፈዋል። ግን የሁሉም በእንግሊዘኛ ሲን ሲጻፍ SIN ነው እና the center of sin is I SIN እና የኃጢአት ማዕከል እኔነት ነው ይላል። አንድ ሰውም ሲናገር the heart of the human problem is the problem of the human heart ይላል። የሰው ልጆች የችግራቸው ልቡ ያለው የሰው ልጆች የልብ ችግር ላይ ነው። ይሄ ነው አሁንም ዝንባሌው ትውልዱን የሚያሰጋኝ እኔነት ላይ ነው። ልጆች አሉኝ የመጀመሪያ ልጆች ዩኒቨርሲቲ ተማሪዎች ናቸው እና ዲስከስ እናረግ ምናምን አንዳንድ ነገሮች ላይ የማያቸው ወጣቶች ቤተክርስቲያን አለ ቤተክርስቲያናችን ጥሩ የሚሰራ እንዳ አሶልት አለባቸው ውጊያ አለባቸው ወደ ራሳቸው እንዲገቡ የሚያደርግ አሁን ደግሞ በወንጌላውያን እምነት ውስጥም በደንብ እንትን ልብሰ ተክህኖ ለብሶ የገባም አለ እኔነትን እንትን የሚያደርግ አዚፍ እግዚአብሔር የኔ አገልጋይ እንደሆነ የሚያደርገው the gospel is not about me it's about Christ ሁሉ ነገር በክርስቶስ ነው በክርስቶስ ውስጥ መሆኔም ነው የሚጠቅመኝ አይደለም ያ ነው እኔም ተርፌ እኮ እኔም ጥቅሜ እኔም ዋስትና ያለው እሱ ውስጥ መሆኔ ነው ማቀዝቀዣ ውስጥ የገባ ምግብን ማቀዝቀዣ ውስጥ አስገብተሽው በረሃ ብትወስጂው ሰዓት መካከል ብታረጊው ፍሪጅ ውስጥ እስካለ ድረስ ምግቡ አይበላሽም ይጠበቃል የትም ቦታ ብታረጊው ምንም ያህል ዘመን ቢያልፍበት ፍሪጅ ውስጥ ከሰራ ድረስ ውስጥ ያለው ምግብ ዋስትና አለው የኔ ዋስትና ክርስቶስ ውስጥ መሆን ዳሴት ከፍሪጁ አውጥቶ ግን እንዲባረግ እንዳባረግ ቢለኝ ይመስለኝ ይሆናል አሁን ለምሳሌ እኔ በራም ይውሰዱኝ ፍሪጅ ውስጥ እስካለው ድረስ ችግር የለብኝም አይ አንተ ላንተ አይመችም በረሃ ብሎ ብቻዬን ሌላ ቦታ ቢያመጣኝ እዛም መበላሸቱ አይቀርም እኮ ዋስትና ያለው ፍሪጅ ውስጥ ነው አሁን ግን ከፍሪጅ እያወጣን አንዳንድ ትምህርት አንዳንድ ነገር ለኔ የሚመች ቦታ ለኔ የሚመች ሁኔታ ለኔ ይለናል ያታልለናል አይሆንም ግን ፍሪጁ ነው ዋስትናው ክርስቶስ ነውና እኔ አሁንም የትውልዱ የዘመኑ ዝንባሌ እኔነት ላይ ነው የእውነት ተመልከቹ እስቲ ሁሉንም ነገር ተመልከቹ ወጣቱም አሁን አምቢሽኑን ፊውል የሚያረግለት ምኞቱን የሚያቀጣጥልለት ፊድ የሚያረገው ነገር ሁሉ አንተ በሁሉም ነገር ያለውን ነገር ተመልከቹ ከዚህ የተነሳ አሁን የሚያደርገው ነው ያቀም ሰው እኮ የኔነቱን ፍላጎት ለማሟላት የማያደርገው እኮ ነገር የለም ስትመለከች አሁን በዚህ በሶሻል ሚዲያ ኤክስፕሎዥን ውስጥም ተመልከች አሁን ተጽዕኖ አምጪዎች አነቃቂዎች ምናምን የሚባል ታይትል የሚሰጣቸው ኢንፍሉዌንሰርስ ኢትስ ቢግ ኔም እኮ ኢንፍሉዌንሰርስ የቃሉ ትርጓሜ ራሱ በጣም ከባድ እኮ እንዲሚለጠፍ አይደለም ግን ማን ነው ኢንፍሉዌንሰር ብለሽ ስትመለከች ምንድነው ኢንፍሉዌንሱ ምንም ነገር የለውም በቃ ምንድነው ኮንቴንቱ ምንድነው አውትፑቱ ስትይ ምንድነው ኢንፍሉዌንስ ያደርገው ወደ ምንስ ነው ኢንፍሉዌንስ ያደርገው ስትይ ሁሉም ኔጋቲቭ ነው ግን ከውጤቷ ጀርባ የሚያውን ነገር የሚመዝን የለም ብዙ እዚህ ጋር ያለውን ነገር ነው የሚያየውና ከዚህ የተነሳ ወጣቱ ትውልዱ ዘመኑ እንዲህ አይነት አሶልታል አገልጋዩም ላይ ያሶልታል ወጊያ ነው እኮ ፍላጻ ነው ይሄ አይምሮን ለመማረክ ውስጥን ለመማረክ የሚሞክሩ ብዙ ነገሮች በዚህ አቅጣጫ ይመጡ ናቸው እና ዞሮ ነው የሚልሽ ይሄ ነው ወደዛ ነው ያዘነበለ ያለው መስራትም ያለብን እሱ ላይ ነው መስራትም ያለብን everything is all about Christ ሁሉ ነገር ለክርስቶስ ነው ለእግዚአብሔር ነው ሁሉ ከርሱ ሁሉ በርሱ ሁሉ ለርሱ ነው ይሄ ነው ወንጌል በቃ the center is Christ ተርፌም እዛ ውስጥ ነው ያለው እና እኔስ የሚባል ነገር የለም ጴጥሮስ ጠይቋል እኮ እንዴ አንተ ይሄን ተከተል ለኛስ ምናምን አለ ጌታ ቀን ስለሆነ መለሰለት እንጂ እኮ የሚጠየቅም አልነበረም በቃ በኔ በርሱ ያለ ለኔ ሲል ይሄን እኮ ይሄ ሁሉ ነገር አሉ የሚጠየቅም ነገርም አልነበረም እንደው ለተግባቦት አለው እንጂ በክርስቶስ መሆን እሱ የሆነው በሱ ውስጥ የሆነው ነገር we're safe
በየትኛውም ቦታ ፍሪጅ ውስጥ እስካለው ድረስ ፍሪጁን ይጭነቀው እንጂ በረሃ ውስጥ መሆን እኔ ምንም አይጨንቀኝም። እኔ ውስጥ ነው ያለሁት። እሱ ነው እንግዲህ ከቀራኒው መስቀል ጀምሮ ያን ሁሉ ሂት ለኔ ተሸክሞ እኔን በውስጡ ሰውሮ ያጸደቀኝ፣ እኔን በውስጡ ሰውሮ ያዳነኝ እሱ ነው። ስለዚህ አሁንም በቂ ዋስትና ነው በሁሉ ሁኔታ ኢየሱስ ወደ ክርስቶስ ማዕከልነት መመለስ፣ ሁሉን ነገር ወደ ክርስቶስ ማዕከልነት መመለስ። ይሄ ነው የዘመናችን ቻሌንጅ። አሁን ሁሉ ላንተ ነው እያልን ነው። እንትኑም ላንተ ነው፣ ቤተክርስቲያንም ላንተ ነች፣ ሁሉም ነገር ላንተ ነው እያልን ነው። አይደለም አናተርፈውም። እንደሱም ብንል አንጠቅመውም፣ የእውነት አንጠቅመውም። ሁሉ በክርስቶስ ነው፣ ሁሉ ለክርስቶስ ነው፣ ሁሉ ከክርስቶስ ነው ብለን ለክርስቶስ ካደረግነው፣ በክርስቶስ ከሰወርነው፣ ለክርስቶስ እንዲኖር ካረግነው አይከስርም። ዘላለማዊ አትራፊ ይሆናል። ከእውነተኛ የውስጥ ሰላም ጋር ካለመሸማቀቅ ጋር የእውነት እንደዛ ይሆናልና ትግሉ ይሄ ነው። አይ ቨርሰስ ክራይስት ነው በቃ አሁንም ያለው የዘመኑ ትግል። ጳውሎስም ለዚህ ነው እኮ እኔ ሞቻለሁ፣ አሁን በስጋ የምኖረው ኑሮ በወደደኝና ነፍሱን ለኔ አሳልፎ በሰጠው በክርስቶስ ኢየሱስ ባለ እምነት ነው እኔ ሞቻለሁ። not I but Christ። ይሄ ነው እኮ ዋናው ትግል በቃ ጳውሎስ ጋር ይሄ በቃ መንፈሱ ይሄ ነው። በተለያየ መልክና አሰራር ይምጣ እንጂ ሁሉ ጊዜ ሰውን በእግዚአብሔር ቦታ ነው እንግዲህ በግልጥ ከሚናገሩት የአዲስ የኒው ኤጅ ሙቭመንት የአዲሱ እንቅስቃሴ የምስራቅ ፍልስፍናዎች አሁን ደግሞ ሃይማኖትን እየቀየጡ ያሉት ኢኮኖሚካሊዝም እነዚህ የገቡ ያሉ ነገሮች በተቻለ መጠን ያችኑ የዘፍጥረት 3ቷን ጥያቄ ነው እንደ እግዚአብሔር ትሆናላችሁ፣ እናንተ ናችሁ ጉዳዩ፣ እናንተ ናችሁ አይነት ነው። እና ይሄ ነው ትግላችን። ክርስቶስን ማዕከል እናደርግ ደግሞ ትኩረታችን መሆን አለበት። ዋው በጣም ትልቅ ነገር ነው የነገርከን ፓስተር። እንደው ፓስተር አቢን የሚያስቡ ሰዎች ደግሞ አንዳንድ ጊዜ ትምህርት አሰጣጡ ለየት ይላል ይሏል፣ አልፎም ደግሞ አነጋጋሪ ነው ይላሉና እንደው ከምን አንፃር ነው እንደዚህ አይነት አስተያየቶች ሊመጡ የቻሉት? እኔ እንግዲህ honestly speaking አሁን የትምህርት ልዩነት ምናልባት ቋንቋ ቀላቅላለሁ ብዙ ጊዜ አንዱ እሱ ሊሆን ይችላል። አነጋጋሪው ግን ይነገረኝ ምንድነው እሱ ትምህርት አሰጣጤ ብዙ ጊዜ ቶፒካል ነው። እንደገና ብዙ ጊዜ በብሉይ ኪዳን ጥላ ውስጥ አዲስ ኪዳን እውነት የማሳየት አዝማሚያ አለኝ። ብዙ ጊዜ ማነሳው ብሉይ ኪዳን ላይ ሄድና ይማርከኛል ስቶሪ እና በስቶሪስ ደግሞ የጌታን ስታዩ ያው መጽሐፍ ስለሱ አይደል የሚያወራው እና በብሉይ ኪዳን መጽሐፎች ውስጥ የጌታን መርሆች አዲስ ኪዳን እውነቶችን ስመለከት ቀጥታ አዲስ ኪዳኑን ጳውሎስ መልእክት እኮ ነው። ጳውሎስ ምንም ወዲያ የሌለው ብዙም አታይም ስቶሪዎች ከወንጌላት ውጪ ብዙም ስቶሪ አታይምና እነሱ አንኳራን ያስቀምጡትና አንዳንዴ ከስቴትመንት በላይ ስቶሪ የበለጠ ይናገራል። እና ጳውሎስ ስቴትመንቶች አሏቸው በጣም ፍጹም የሆኑ ስቴትመንቶችና በተቻለ መጠን በስቶሪ ለማቅረብ ስለማሰብ ብሉይ ኪዳን እንትንላለሁ እዛ ላይ ያሉት መጽሐፎች አነባለሁ። ኦፍ ኮርስ ብሉይ ኪዳን አይ ቲንክ ዶክተር ማሙሻም ሲናገር የሰማሁት ይመስለኛል ችግራችን አለ ብሉይ ኪዳን እና ብሉይ ኪዳን መጽሐፍን አለመለየት ነው አለ። ብሉይ ኪዳን መጽሐፍ የእግዚአብሔር ቃል ነው። ብሉይ ኪዳን ሌላ ኪዳን ነው። ያ ኪዳን በክርስቶስ አምኖ የሌለበት ያው ከአብርሃም በመወለድ የሙሴን ሕግ በመጠበቅ የሚባለው እሱን ሽሮት እግዚአብሔር በክርስቶስ ኢየሱስ የሚያምኑ እሱ አዲስ ኪዳን። ብሉይ ኪዳን መጽሐፍ ግን የእግዚአብሔር ሐሳብ ነው ከዘፍጥረት 1 እስከ ራእይ ድረስ። እና አንዳንዴ እኔም እንደዚህ አይነት ጥያቄ ቀርቦብኛል። ለምን ነው ብሉይ ኪዳን የምታስተምረው አዲስ ኪዳን አታስተምረው? ማስተምረው አዲስ ኪዳን ነው። የብሉይ ኪዳን መጽሐፍ ግን ተጠቀማለሁ። አክቹአሊ እና ጳውሎስስ በምንድን ያስተማሩት? ኢየሱስስ በምንድን ያስተማሩት አዲሱን ኪዳን? እና እሱ አይነት እንትን አለኝ እና ስቶሪ ፐርሰናሊ ደስ ይለኛል። ስቶሪ ደግሞ ከስቴትመንት በላይ የበለጠ ከሰው ልብ ጋር እንደሚጠጋም ስለማስተውል እንደዛ አደርጋለሁ። እንግሊዘኛ አንድ ጊዜ አንድ ወንድም የኛ ቸርች ሰው ነውና ከአንድ ሰው ጋር ሲነጋገሩ ስለ ሰባኪዎች ያነሱ ያወሩ ነው እና እሱ ነው የሚነግረኝ እና
እንትና እንደዚህ ነው የተባብሏልና አይ እንትን ፓስተር አቢም ያው እንግሊዘኛ ይቀላቀላል ሲያስተምር ሲሰብካል እሱም አማርኛ ነው የሚቀላቅለው እና አንዳንድ ጊዜ እሱን በጣም አሁን ከክፍለ ሀገር ሳገለግል እንደው በተሰሚ አንድም እንግሊዘኛ አልቀላቀልም ክፍለ ሀገር በጣም ሳገለግል እኔ የትምህርቴን ባክግራውንድ ይሆናል ብዙ ፕሬዘንቴሽን ስለምንሰጥ ምናምን እሱም ይሆን ይችላል ኢንፍሉዌንስ ያደርግ እንደም አንዳንዴ ሐሳቤንም ይገልጥልኛል አንዳንድ ቋንቋ ግን ተረጉማለሁ ስናገርም ሜቢ እሱ ልዩነት ከፈጠረ ግን መግባባት እስከማይችል ድረስ ሳይሆን አንዳንድ ሐሳቦች አሁንም ራሱ ሾሽን እኮ ጉራማይ ላይ አርገዋለሁ እንግሊዘኛ ቃሉ እንትን የሚገልጥልኝ ነገር ስላለ ግን ትርጉም ሰጣለሁ ሌላ እንግዲህ ባስተማርኳቸው ነገሮች ላይ ከድሮ ጀምሮ ባስተማርኳቸው ነገሮች ላይ አነጋጋሪ ነገር ሊነሱ የሚችሉ ይኖራሉ ኦፍ ኮርስ ትምርቶች ሁሉ ፍጹም ናቸው ስተት የለባቸውም አይደለም የተሳሳትኳቸው ነገሮች እንደሚኖሩ አስባለሁ ባወቅኳቸው ነገሮች ላይ አስተካክያለሁ በትምርቶች ሂደት ውስጥ እነዚህ ያስተማርኳቸው የተሳሳቱ ነገሮች የሚለው በትምህርት ያስተካከልኳቸው ነገሮችም አሉ ሲገቡኝ እኔ ሰውን ኮንፊውዝ አላረግ ሲገቡኝ በእግዚአብሔር ቃል ያስተካከሏቸው ነገሮች አሉ ከዛ በተረፈ አነጋጋሪ ርዕሰ ጉዳዮችና እሱ ቢነገረኝ አብራራለሁ የትምህርት እንትን ግን ይሄ ነው መስለኝ አይ በዝርዝር መንገባበት ሳይሆን እንደው አንዳንድ ጊዜ በቃ አንዳንድ ሰው ነው ተናግሮ መናገሩ አለመታወቅ አይችልም አይደለ ለየት ባለ መንገድ ይናገርና የሰውን ጆሮ ያዝ ያደርጋልና እንደዛ አይነት ነገሮች ስለ ርዕስም የሚሉኛሉ ርዕስ አሰጣጥ ከየት ነው ግን ርዕስ የምታመጣው ይሉኛልና ብሉይ ኪዳን ማንበቤ ጠቅሞኛል በጣምና እዛ ላይ ማገኛቸው ነገሮች አሉና ደስ ይለኛል እንደዚህ አሁን ሰው ጋር የሚቀር ነገር ለማድረግ የሚያስታውሰው ነገር አድርጎ ለማስተማር እጥራለሁ ዝግጅቴ ላይ እግዚአብሔር ቃል ለማስተማር ሲዘጋጅ ጥረት ማድረግ አንዱ ነገር ስቶሪን እንትን ማድረግ መጽሐፍ ቅዱስ በተለይ ደግሞ መጽሐፍ ቅዱስ ስቶሪ በጣም ጥሩ ነው ብዬ አስባለሁ ኦፍ ኮርስ የህይወት ተሞክሮችም አንዳንድ ምስክርነቶችም ጥሩ ናቸው ስቴትመንቶቹን ህይወት ይሰጧቸዋል ከዛ በኋላ ደግሞ ሰው ላይ የሚቀር አሁን አንዳንድ ቦታ አንዳንድ ሀገር ሲሄድ የዛሬ እንትን አመት አዶላም ዋሻ ብለ ያስተማርከው ከጽዮን እስከ እንትን ርዕሶቹን ያቋቸዋል ኮንቴንቱን ያስተውሱ ባላቅም ግን የቀረላቸው ነገር እንዳለ አስባለሁና ያው የሰባኪ ስራም ስለሆነ ኃላፊነትም ስለሆነ በተቻለ መጠን ሰው ልብ ውስጥ የሚቀር ተግባራዊ ሆኖ እንዲያዩ የሚያደርገው ነገር ለማድረግ መልክቶቼ ላይ ሲሪየስሊ ነው ማስበው ሳገለግል ምን እናገራለሁ ብቻ ሳይሆን ኮንቴንቴን ብቻ ሳይሆን ዴሊቨሪንም አቀራረቤንም እንዲባረገው የትኛው ስቶሪ በየትኛው ስቶሪ ሽፋን ውስጥ አስገብቼ ይሄንን ፕሪንሲፕል ባስቀምጥ የሚለው ነገር ርዕስ ማመራረጤ ላይ በደንብ ማይዘነጋ ማይረሳ ነገር እንዲሆን ጥራለሁ ይሄ just ያቀራረብ ቴክኒካሊቲስ ነው ይረባልን ብዬ አስባለሁ መጽሐፍ ቅዱስም ሰባኪው ብዙ ምሳሌዎችን መረመረ ቃሎችን አስማማ ይላልና ያም ኃላፊነት ስላለ ጥሩ በዚህም ዘበኛም ዘመን በጣም ጥሩ አስተማሪዎች አሉ በቃ በጣም ማይጠገቡ የሚጣፍጥ ጥሩ እውነት ግን ከጥሩ ስቶሪ ጋር አቀራረባቸው ምናምን ያለ ሰዎች አና ጥሩ ይመስለኛል እሱ የእውነት ቃል ኮንቴንቱ እውነት ካለው ሰው ውስጥ ሊቀር አጣጥሙ ሊጎርሰው በሚችል ደረጃ እንትን ሰው ለማስደሰት ሰውን ለማዝናናት ሰው ሊጣፍጠው ለማድረግ የሚደረግ በእውነትን ሳክሪፋይስ የሚያደርግ አቀራረብ አይደለም አንዳንድ ጊዜ እንደዛ ማለት አደጋ አለ እውነትን ሳክሪፋይስ አድርጎ ኮንቴንትን ሳክሪፋይስ አድርጎ ዴሊቨሪን ማስዋብ ማሳመር ሰው እኮ ቡና ጠጥተሽው ይነቃል ግን ቡና ኒውትሪሽን የለውም ምንም ቫይታሚን አይሰጥሽ ምን አይሰጥሽ ኮካ ጠጥተሽውም ይነቃቃል ኮካ ነው ግን ምንም ጉዳት እንጂ ጥቅምም የለውም ውሃ ግን ውሃ ነው ወይም ደግሞ ሌላ ምግብ ኒውትሪሽን ያለው ግን ደግሞ አሁንም ፍሌቨር አድርጎ ቢሰጥም ጥሩ ነው ውሃነቱን ፍሌቨር ቢጨምርበት ጥሩ ነው ግን ውሃነቱን ሳይለቅ ውሃው ጠቃሚውን ነገር ሳይዝ አንዳንድ ጊዜ ግን አሁን በምዕራቡ ዓለም ያለች ቤተክርስቲያን ትልቅ ችግር የሆነው ዴሊቨሪው አቀራረቡ ይዘቱን ራሱ ዋጋ ያስከፈለ ስለዚህ ነገር መነገር የለበትም ይሄን ነገር ርዕሰ ጉዳይ መነሳት የለበትም ተብሎ ቴዎሎጂ ወደ ቴራፒ ተቀየረበት በቃ ዝም ብሎ እንትን በቃ ሰው ይምጣ እንጂ
አንዳንዴ በቃ ሲከር ሴንሲቲቭ የሚፈልጉ ሰዎችን ሴንሲቲቭ ሆነን አንዳንድ ነገሮችን አናድርግ አንናገር በጣም ቁልፍ የሆኑ የወንጌል እውነቶች ላይ ያለ ነገር ምዕራባን ቤተክርስቲያን ያሳሳት ያደከማት አንዱ ነገር ነውና ጥሩ ነው። እግዚአብሔርም ደግሞ ካሪዝማቲክ ሰዎችን በጣም ካሪዝማ ያላቸው ሲናገሩ ሲያስተምሩ ካሪዝማቲክ የሆኑ ሰዎችንም ይሰጣል ቀብቷል። ግን ደግሞ ኢንስፓይሬሽን ብቻ ሳይሆን ፕሪፓሬሽን ያስፈልጋል። ኢንስፓየርድ የሆኑ ነገር ዝም ብሎ ማለት ሳይሆን ፕሪፔር አድርጎ በደንብ አድርጎ ሲሪየስሊ ተዘጋጅቶ ምክንያቱም ትልቅ ስራ ነው። ከሰው አይምሮ ጋር ከሰው ልብ ጋር የሚደረግ ስራ የሰባኪ ስራ የአገልጋይ ስራ በጣም ከባድ ስራ ነው። ሰው የሚለወጠው በአይምሮ ስለሆነ በአይምሮ መታደስ ነው መለወጡ የሚጠበቀው። ይሄን ዓለም አተምሰል ስትዩ አይምሮን ሳታድሽ ከሆነ ግዴታ ነው የሚሆንበት ችግር። ስለዚህ አይምሮ ጋር ደርሶ አይምሮን እንዲቃኝ እኔ በዚህ አጋጣሚ በእውነት በጣም መትጋት አለብን። መማር ጥሩ ነው። ቴዎሎጂካል ስኩል ሳሉ መማር ጥሩ ነው። ግን መማር መዘጋጀትን አይተካም። ትልልቅ የተማሩ ሰዎችም አሉ በተለያየ ሀገር ግን ካልተዘጋጀሽበት ዛሬማ እንደውም ቻት ጂፒቲውም አይውም እኮ ሰባኪ ሊያደርግሽ ይችላል። ምንም ችግር የለም። ኤአይ ፓስተርስ ተብሎ እኮ አሉ እንትን ኮንቴንት ዋይዝ ምንም ይሁን ምን እኮ የሚያቀርባል። ግን በጌታ ፊት መዘጋጀትና ህዝቡን አስበሽ የእግዚአብሔርን ሐሳብ ይዘሽ ለተውልዱ ለሰው የምታቀርቢውን ነገር በእውነት በጥንቃቄ መዘጋጀት ኃላፊነት ነው። ኢቭን አንዳንድ ሱፐርናቹራል ጸጋም የተሰጠን ሰዎች ስጦታዎች ያሉ የመፈወስ ስጦታ የዴሊቨረንስ ስጦታዎች ያሉም ሰዎችም ከእውነት ቃል ጋር ማዛመድ አለባቸው። በዛ ብቻ ማገልገል የሰው ለውጥ አያመጣም። ሰው የሚለወጥለት ነገር ይኖራል። በዛ እኔ ፈውስ ጸጋ ባገለግል በፈውስ ጸጋ እምለውጥለት ነገር አለ ሰውየውን የሚለውጠው ግን ቃል ነው። ሳልለውጠው በለውጥለት ከስተመር ነው ማረጋው ዲሳይፕል አላረጋው የኔ ጸጋ ከስተመር አረጋዋለሁ። እሱ ይሄ እኔ ብዬ ለኔ ይሄን ካፈለኩ እችላለሁ። ግን እሱ እንዲለወጥ ከፈለኩ ግን የሚለውጠው እግዚአብሔር ቃል ስለሆነ በዛ ውስጥ አሉ አሁን ፓስተር ዳንኤል መኮንን ድንቅ አስተማሪዎች ናቸው። እግዚአብሔር ጸጋም የተገለጠባቸው ሰዎች ናቸው። የሚገርም የፈውስ ጸጋ ሲገለጥባቸው የነበሩ ሰዎች ናቸው። ግን ትምህርታቸውም ሶሊድ ሰው የሚሰራ ነበር። ያስተምራሉ፣ ጠንከር አድርገው ያስተምራሉ። ያን ሰውን ቻሌንጅ የሚያደርግ የሚለውጥ ከዛ ደግሞ በተሰጣቸው ጸጋ በሰው ላይ መለውጥ የሚገባውን ነገር ይለውጣልና ቤተክርስቲያን በዚህ ሙላት መንቀሳቀስ አለባት። ይሄንን ለማለት እንግዲህ 2017ን ከነ ድሉም ከነ ድካሙም ዘግተን 2018ን ጀምረን ሁለተኛ ወር ላይ ነው ያለነውና ላንተ እንደ ቤተክርስቲያን ደግሞ ላንተ እንደ ህዝብ አገልጋይ እግዚአብሔርን እንደሚያገለግል እግዚአብሔርን ህዝብ እንደሚያገለግል ሰው እንደ ኢትዮጵያዊም እግዚአብሔር እንደው በዚህ አመት ምን መልእክት አለው ለቤተክርስቲያንም ለቅዱሳን ለሚሰሙ ለሀገር መልእክት ካለ በዛው የመጨረሻ ሐሳብህን እንድታስተላልፍ እድልስጥ 2018 ላይ እንዲሁ ነው የሚሰማኝ። እንደው እንደ አገራዊ ትንቢት አይደለም የምናገረው ግን በእውነት በውስጤ ሴንስ ማደርገው ነገር በጉባኤም ላይ እናገራለሁ። በራሳችን ጉባኤ ላይ ሁለት ነገር ነው የሚታየው። እንደ ቤተክርስቲያን ላይመስል ይችላል። እኔ ግን እየመሰለኝ ነው የእግዚአብሔር ጉብኝት የቀረበ ይመስለኛል። የቤተክርስቲያን ሪቫይቫል በለው ሪፎርሜሽን ሬስቶሬሽን whatever የመጣ ይመስለኛል። እግዚአብሔር በቤቱ በክብር ለመገለጥ አፋፍ ላይ ያለ ይመስለኛል። ብዙ ተብሏል ከዚህም በፊት ብዙዎችም የሚሉት ነገር ያለ ይመስለኛል። ግን እንዲሁ በልቤ አሁን ከዚህ የተነሳ ባልለው ግን ይሄ ነገር ይሰማኛል። የእግዚአብሔር ጊዜ የመጣ ይመስለኛል። አሁን ደግሞ በቤተክርስቲያናችን ሚድዊክ ፕሮግራሙን ለሱ ቀድሰናል። አንተ ምንጮ ይፍለቅ ብለን የሪቫይቫል ጩኸት እንደገና ብለን በእግዚአብሔር ፊት ጥቂት ተምረን ጥቂት እንጸልያለን። በ30 ደቂቃ ከተማርን 30 ደቂቃ እንጸልይበትን ይዘን የእግዚአብሔርን ቃል እየተካፈልን አብረን እንጩህ። በቃ we're sensing something
በሚለው ማን ነው ቤተክርስቲያን እኔ አሁንም በዚህ እንግዲህ መንፈስ ቅዱስ የሚመሰክርላቸው ሰዎች ልባቸውን አዳምጠው ለዚህ ነገር ብንዘጋጅ ጥሩ ነው ብዬ አስባለሁ። ባልተዘጋጀንበት የእግዚአብሔር ነገር መምጣት አደጋ አለው። እንዘጋጅ አትሊስት ግን በእግዚአብሔር ሉዓላዊነት የተቀጠረ ቀን የደረሰ ይመስለኛል። ይሄ እንግዲህ በአገር ላይ የሚመጣው ኢፌክት አለ። እንደ አገር ግን ደግሞ ምን እንደሚሰማኝ ታውቂያለሽ? እንደ አገር ለምድራችን የፍትህ ዘመን የመጣ ይመስለኛል። ሲዝን ኦፍ ጀስቲስ ምድራችን ብዙ ፍትህ ያጣችባቸው ነገሮች እንደ አገር ነው የምልሽ እንደ አገር በብዙ አካላት ከብዙ ምክንያቶች የተነሳ ፍትህ ያጣችባቸው አሁን ለምድሪቷ እኔ አሁን አንዳንድ ነገሮችንም ዙሪያችን ስናይ የሚታየኝ እሱ ነው ያሰባት ነው ምድሪቷን አሁን ብዙ የሚነሱ ሐሳቦች አሉ እግዚአብሔር ለምድሪቷ ጀስቲስን ይሰራል የተወሰዱባት የተጎዳችባቸው ምን ያለችባቸው ብዙ ከብዙ ምክንያቶችና ከብዙ አካላት የተነሳ የሲዝን ኦፍ ጀስቲስ ይመስለኛል ብዙ ነገር ሪስቶር የሚሆንላት ይመስለኛል ለምድራችን ግን ጸሎቴ ምንድነው ፍትሁን ሲሰራ አስፈጻሚው እግዚአብሔር ይሁን ምክንያቱም የሰው ቁጣ እግዚአብሔርን ጽድቅ አይሰራም የእግዚአብሔርን ጀስቲስ የሰው ቁጣ አይሰራም አንዳንዴ ውስጣችንም ያለው የክሌም ብዛት እሱ ይመስለኛል እንደ አገርም ይገባናል የሚል ጥያቄዎች በብዙ አቅጣጫ የሚያስነሳው ያ ሲዝን የመጣ ይመስለኛል ግን ያንን ፍትህ እግዚአብሔር ራሱ ያስፈጽምልን ምክንያቱም አሁን በህይወትሽ ለዚህ ነገር ፍትህ ይገባኛል ስትይ ያን ነገር ለማስፈጸም ምትነሽበት ነገር አለ እንደሰው ይገባኛል ኖ ሞር ይገባኛል ስትይ ግን እግዚአብሔር ሲያስፈጽመው አሁን የህዳሴ ግድብን ስትመለከቺ እግዚአብሔር ነው ጀስቲስ የሰራልን ያ እንትን እኮ ሊጠቅመን ይገባል ያ ስጦታችን ግን የብዙ ኢንትረስት ያለበት ነገር ነው በሚገርም ሁኔታ ነው እግዚአብሔር ጀምሮ ያስጨረሰው ይሄን ነገር ጀስቲስ ሰራላት ለሀገሪቷ አንድ ጥይት ሳይተኮስ ለዛው ደግሞ እንዲሁ በሚያስመካም ዲፕሎማሲ ባልሆነበት ሁኔታ እግዚአብሔር ግን ፍትህ ሰራላት አሁን በብዙ ጉዳዮች ላይ እግዚአብሔር ፍትህ ይሰራልናል ግን እሱ ይስራልን አሜን እሱ ይስራልና ለዘመናችንና ለምድራችንም ለኢትዮጵያ የጀስቲስ ዘመንም የመጣ ይመስለኛልና ግን በእግዚአብሔር ፊት ተዋርደን እሱ እንዲያስፈጽምልን እነዚህ ነገሮች ይሰሙኛል እግዚአብሔር እንዲላል ለኢትዮጵያ ባልልም ለኔ ግን ይሄ ይሰማኛል እግዚአብሔር ይመስገን ፓስተር እጅግ አድርጌ አመሰግናለሁ በጣም ጠቃሚ ሐሳቦችን ነው ያካፈልከን እኔ በጥያቄዎቹ ዙሪያ በሙሉ የሰጣቸውን አጫጭር መልሶች ጥርጥር ያሉትን ለብቻ ጽፌ ማውጣቸው ይመስለኛል እኔ ራሴ እንዳረሳቸው ላሰላስላቸው በጣም አመሰግናለሁ እግዚአብሔር ያክብርልኝ ተመልካቾችም እንደተጠቀሙ አምናለሁ እግዚአብሔር ያክብርልኝ በጣም እኔም አመሰግናለሁ ይህን እድል ስለሰጠሽኝ ጌታ ኢየሱስ ይባርክሽ በጣም ጥሩ አገልግሎት ያገለገልሽ ነው እግዚአብሔር ያግዝሽ አሜን ተባረኪ አሜን ፓስተር አሜን የተወዳጁ ተመልካቾቻችን በጣም ከምንወደውና በእግዚአብሔር መንግስት ውስጥ ታላላቅ ስራዎችን እየሰራ ካለው ከፓስተር አቢ ምሻው ጋር የነበረኝ ቆይታ ይሄንን ይመስል ነበር ሳምንት በሌላ እንግዳ ተጠብቃችኋለሁ ትግስት እጅጉ ነበርኩኝ መልካም ሳምንት የዲኤምሲ ሪል ስቴት ቪአይፒ ብሎክ በ10% ቅድመ ክፍያ ብቻ ለሽያጭ ማውጣታችን ስናበስሮ በታላቅ ደስታ ነው። በለቡ መብራት ኃይል ከቻድ ኤምባሲ አጠገብ በልዩ ዲዛይን የምንገነባቸው አፓርትመንቶች እነዚህን አካተዋል። ሰፋፊ ባልከኒዎች፣ ውብና ዘመናዊ የከተማ እይታዎች፣ ኦፕንና ክሎዝድ ኪችን፣ 4 መኝታ ክፍሎች ከ5 መታጠቢያዎች ጋር እነዚህንና ሌሎችን አካቶ በያዘው ቪአይፒ ብሎክ ከዝቅተኛ ወለል ጀምሮ በ10% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።